ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢዜማ የብልጽግና አጋር ነው እንዳይባል በመስጋት ብሔራዊ ጥቅምን ከሚያስጠብቁ ጉዳዮች እንደማያፈገፍግ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ (ኢዜማ) በመጪው ግንቦት 24 የሚካሄደውን 7ኛ ሀገራዊ ምርጫ አስመልክቶ ማክሰኞ ታኅሳስ 7 ቀን 2018 ዓ.ም በሰጠው መግለጫ ከመጪው ምርጫ ጋር በተያያዘ ያለውን አቋምና የሚወዳደርባቸውን አካባቢዎች አስቻይ ሁኔታ በተመለከተ ሲያስረዳ የብልጽግና አጋር ነው እንዳይባል በመስጋት ብሔራዊ ጥቅም ከሚያስጠብቁ ጉዳዮች እንደማያፈገፍግ አስታወቀ። ኢዜማ ከብልጽግና ፓርቲ ጋር አንድ ነው በሚል በተደጋጋሚ የሚሰነዘርበትን ትችት በሚመለከት ምላሽ የሰጡት የፓርቲው ሊቀመንበር ሙሉዓለም ተገኘ ወርቅ፣ ኢዜማ በራሱ ፕሮግራም ርዕዮተ ዓለም የሚመራ ራሱን የቻለ ፓርቲ እንደሆነና ከብልጽግና ፓርቲ ጋር አንድ የሚያደርገው ነገር እንደሌለ አብራርተዋል። ወደ 13 ገደማ ተፎካካሪ የፖለቲካ ፓርቲዎችና 273 ያህል አባላት በተለያዩ ኃላፊነቶች ላይ ሆነው ከመንግስት ጋር እየሰሩ ቢሆንም ኢዜማ ተነጥሎ ከብልጽግና ፓርቲ ጋር አንድ ነው መባሉ ተገቢ እንዳልሆነ ገልጸዋል። አሁን ባለው ሁኔታ የብልጽግና አካል ናችሁ እንዳንባል ፈርተን ብሔራዊ ጥቅም በሚያስከብሩ አገራዊ ጉዳዮች ላይ ከመሳተፍ አናፈገፍግም ብለዋል። ከመንግስት ጋር መስራት ማለት ማዋሃድ ማለት አይደለም። ይህን አሉባልታ የሚያናፍሱት የገዢው ፓርቲ ካድሬዎች ቢሆኑስ ብሎ መጠየቅ ያስፈልጋል ያሉት ሊቀመንበሩ የሀገርን ብሔራዊ ጥቅም የሚያስከብርና በብልጽግና መንግስት አቅጣጫ የተቀመጠ ጉዳይ ቢኖር ፍርጃውን በመፍራት ለሀገር ከመስራት ወደ ኋላ እንደማይባል ነው የገለጹት። ፓርቲው ከመንግስት ጋር በመስራቱ ራሱን ለመፈተሽ እንደጠቀመው የገለጹት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኢዩብ መሳፍንት በበኩላቸው ፓርቲው ከመንግስት ጋር ሆኖ ካከናወናቸው ስራዎች መካከል አንዱ የሆነው የትምህርት ፖሊሲ በዋነኝነት እንደሚጠቀስ ገልጸዋል። በትምህርት ፖሊሲው ዙሪያ በሚሰራው ስራ ላይ መንግስት ጣልቃ እንደማይገባ ጠቅሰው ፓርቲያቸውና ሚኒስትሩ ብርሃኑ ነጋ ፕሮፌሰር ያመኑበት የፖሊሲ አፈጻጸም እየተከናወነ እንደሆነ አስረድተዋል። ከመጪው ሀገራዊ ምርጫ ጋር በተያያዘም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማካሄድ አስቻይ ሁኔታ አላቸው ብሎ በለያቸው አካባቢዎች በሙሉ እንደሚሳተፉ ጠቁመዋል። አቶ ኢዩብ ምርጫ የፖሊሲ አማራጭ ማቅረቢያ እንዲሁም የተረጋጋ መንግስት መመስረቻ መሳሪያ መሆኑን ፓርቲያቸው ምርጫው ለዚህ ዓላማ ብቻ እንደሚጠቀምበት ገልጸዋል። በመጪው ምርጫ ኢዜማ በአማራ እና በትግራይ ክልሎች ምርጫ የሚካሄድበት ሁኔታ ከተፈጠረ ይወዳደር እንደሆነ የተጠየቁት አቶ ኢዩብ በአማራ ክልል በአብዛኞቹ አካባቢዎች የጸጥታ ችግር መኖሩን ጠቁመው በየትኛውም አካባቢዎች ምርጫ ማካሄድ ይቻላል የሚለው ጉዳይ በቦርዱ እየተገመገመ እንደሆነም አስታውሰዋል። የፓርቲው የአማራ ክልል መዋቅሮች ግን አሁንም በስራ ላይ እንደሆኑ ነው የገለጹት። ኢዜማ በምርጫው የሚሳተፍበት መጠን በአስቻይ ሁኔታዎች የሚወሰንበት ሁኔታ እንዳለ ሆኖ በአማራም ሆነ በትግራይ ክልሎች ምርጫ ይካሄድባቸዋል ተብሎ በቦርዱ በሚለዩ አካባቢዎች በሙሉ ለመወዳደር ዝግጁ መሆኑን አስረድተዋል። በቦርዱ ይፋ የተደረገው የምርጫ ጊዜ ሰሌዳ የተጣበበ ቢሆንም ፖለቲካ ሲባል ባለው ሁኔታ አጣጥሞ የሚቻለውን ማድረግ ጥበብ ነው ያሉት አቶ ኢዩብ ኢዜማ ላለፉት 4 ዓመታት የዝግጅት ስራዎች ሲያከናውን መቆየቱን በቀጣይ 7 ወራት ውጤት እንደሚታይም ተናግረዋል። ኢዜማ ከ2 ሳምንት በፊት ለሀገራዊ የምክክር ኮሚሽን የምክር አጀንዳ ሰነድ ያቀረበ መሆኑ ይታወሳል። በሰነዱም የፌዴራል መንግስት ስርዓት ወደ ፕሬዝዳንታዊ ስርዓት መቀየር የሚለው ይገኙበታል። የፕሬዝዳንታዊ ስርዓት አምባገነናዊነት የሚከተል ነው በሚል በተደጋጋሚ ትችት የሚሰነዘርበት በመሆኑ በመጥቀስ ይህንን አጀንዳ እንዴት ልታቀርቡ ትችላላችሁ ለሚለው የሪፖርተር ጥያቄ አቶ ኢዩብ ፕሬዝዳንቱ ስርዓትን አለመከተላችን ከአምባገነናዊ ስርዓት አላዳነንም የሚል ምላሽ ሰጥተዋል። ፓርቲው በመግለጫው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫ ተጀምሮ እስኪጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አቅርቧል። መንግስት ምርጫውን ነፃ፣ ፍትሐዊና ዲሞክራሲያዊ ለማድረግ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ ገዢው ፓርቲ የህዝብ ሀብትን ለምርጫ መቀስቀሻነት እንዳይጠቀም እንዲሁም በክርክርና በውይይት መድረኮች እንዲሳተፍ አሳስቧል። ምርጫ ህዝብ ሀሳብን አመዝኖ እንደሚመርጥና
የነቃ ተሳትፎ እንዲያደርግ ተፎካካሪ የፖለቲካ ፓርቲዎች ከስሜት ቀስቃሽ እንቅስቃሴዎች ታቅበው የመፍትሔ ሀሳብ በማቅረብ ምርጫውን ለምርጫ ዓላማ ብቻ መጠቀም ይኖርባቸዋልም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።